ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን አቀርባለን ዜናዎችን ጀምጥቻለሁ መሳይ መኮንን ነኝ በመከላከያ ሰራዊቱ ጀነራሎችና በኦሮሚያ ክልል ባለስልጣናት የሚፈጸሙ ዘረፋና ህገወጥ ተግባር ሀገሪቱን በከፍተኛ ደረጃ እያራቆታት መሆኑ ተገለጸ በወታደራዊ አመራሮቹና በኦሮሚያ ብልጽግና ባለስልጣናት እየተፈጸመ ያለው ዘረፋ በአይነቱም በመጠኑም በከፍተኛ ደረጃ እየጨመረ መምጣቱን ነው ለአንከር ሚዲያ የደረሰው መረጃ የሚያመለክተው በእውቀትና ወታደራዊ ብቃት ይልቅ ታዛዥነታቸው ተለክቶ ማዕረግ የተሰጣቸው ጀነራሎቹ ለአብይ አህመድ ፈላጭ ቆራጭ አገዛዝ ፍጹም ታማኝና አገልጋይ በመሆን አይናቸውን ጨፍነው ዘረፋ ውስጥ መግባታቸውን ለማወቅ ተችሏል ከመከላከያ ጀነራሎቹ ሌላ የፌደራል ፖሊስና የደህንነት መስሪያ ቤቱ አመራሮች የገቡበት ዘረፋ በአገሪቱ ህልውና ላይ ግዙፍ አደጋ እያመጣ እንዳለም እየተገለጸ ነው አብዛኞቹ ወታደራዊና የሲቪል ባለስልጣናት ከአንድ ወር ውስጥ ግማሹን በከፍተኛ የውጭ ምንዛሪ ወጪ በዱባይ ቻይና ኳታር ደቡብ አፍሪካ አውሮፓና አፍሪካ እንደሚያሳልፉ የሚገልጹት የአንከር ሚዲያ ምንጮች ከየሄዱበት ሲመለሱ በልዩ ሁኔታ ወደ አገር ቤት ለጅምላ አከፋፋዮች የሚሸጡት ውድ ዕቃዎችን እንደሚያስገቡ ነው በመረጃ አስደግፎ የሚጠቅሱት የመከላከያ ሹማምንት ከኦሮሚያ ክልል ባለስልጣናት ጋር የጥቅም ሽርክና በመፍጠር ከቱርክ ዱባይ ጅቡቲ አዲስ አበባ የተዘረጋና ከፍተኛ የውጭ ምንዛሪ የሚያንቀሳቅስ ኔትወርክ እንዳላቸውም ተመልክቷል አንድ የወታደራዊም ሆነ ሲቪል ባለስልጣን ወደ ውጭ ሀገር ሲጓዝ ከመንግስት ወጪ በቀን $2050 አበል እንደሚሰጠውና በየጊዜው ወደ ተለያዩ ሀገራት እየወጡ ሀገሪቱን ለከፍተኛ የውጭ ምንዛሪ ድርቀት እየዳረጓት እንደሚገኙ በደረሰን መረጃ ላይ ተጠቁሟል ጀነራሎቹና ባለስልጣናቱ በግላቸው አካውንት የሚገባ የነዳጅ ሽያጭ እንደሚያከናውኑ ከፍተኛ መጠን ያላቸው ዕቃዎችን በመርከብ አስጭነው በኮንትሮባንድ መልክ ወደ አገር ቤት እንደሚያስገቡ የተመለከተ ሲሆን ከህጋዊውና ግብር ከሚከፍለው ባለሀብት በተለየ ሁኔታ ቅድሚያ እንደሚሰጣቸው ነው ከደረሰን መረጃ ለማወቅ የተቻለው አንዳንዶቹ ጀነራሎች በመሳሪያ ንግድ ላይ መሰማራታቸውን ለአልሸባብ ሳይቀር መሳሪያ የሚሸጡ መሆናቸውም ተመልክቷል በግል ከሚካሄደው ህገወጥ ስራ በተጨማሪ የኦሮሚያ ክልል ባለስልጣናት ክልሉ ራሱን እንደቻለ አንድ ሉዓላዊ መንግስት አድርገው በቀጥታ ከቀላል እስከ ከባድ መሳሪያ ገዝተው የክልሉን የተለያዩ የጸጥታ ኃይሎች ያስታጠቁ እንደሆነም ተመልክቷል ይህንኑ የሚያስከቡትን መሳሪያ በጎረቤት ሀገራት ለአንዳንድ ታጣቂ ቡድኖች እንደሚሸጡም ነው ያገኘነው መረጃ የሚያሳየው ከሁለት ዓመታት በፊት በኦሮሚያ ክልል ብቻ የጦር መሳሪያዎችን የጫኑ 200 ኮንቴነሮች ወደ አገር ቤት የገቡ ሲሆን ባለፉት 2 ሳምንታት ውስጥ ደግሞ 45 ኮንቴነሮች መግባታቸው ታውቋል ጀነራሎቹና ባለስልጣናቱ ከዘረፋና ህገወጥ የንግድ እንቅስቃሴያቸው ባሻገር ግብረገብነት በጎደላቸው አስነዋሪ ተግባራት በስፋት የተሰማሩ መሆናቸውን መረጃዎች ያመለክታሉ በአዲስ አበባ እነዚህ ጀነራሎችና ባለስልጣናት የሚያዘወትሩባቸው ልዩ የምሽት ክለቦች ላይ የሚታዩት አጸያፊ ተግባራት የኢትዮጵያን ሁኔታ እጅግ አሳሳቢ እንዲሆን ማድረጉን ነው መረጃውን ያጠናቀሩት አካላት የሚገልጹት የውጭ ጠላት ሀገሪቱን ቢወራት የሚከላከልላት የሚያድናት የመከላከያም ሆነ የደህንነት ተቋም የላትም ሲሉ ስጋታቸውን ይገልጻሉ በአማራ ክልል በተለያዩ አካባቢዎች የህልውና ተጋድሎ ተጠናክሮ በመካሄድ ላይ ነው በማዕከላዊ ጎንደር ሰሞኑን በተካሄደና ለቀናት በዘለቀ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን የቀጠናው የፋኖ አመራር አባል ለአንከር ሚዲያ ገልጸዋል የአብይ አህመድ ሰራዊት የከፈተውን ጥቃት ለመከላከል በፋኖ ኃይሎች በተወሰደ የመልሶ ማጥቃት እርምጃ ነው በደንቢያ አካባቢ የተጠናከረ ውጊያ የተካሄደው የአካባቢው የፋኖ ኃይል አመራር አባል ፋኖ አማረ ለአንከር ሚዲያ እንደገለጸው በሰሞኑ ውጊያ በርካታ የአገዛዙ ሰራዊት አባላት ሙት ቁስለኛና ሙርኮ ሆነዋል የቡድን መሳሪያዎችን ጨምሮ የተለያዩ ትጥቆች በፋኖ እጅ ገብተዋል ህዝቡ ሆብሎ ተነስቷል የአገዛዙ ሰራዊት እየተፋለመ ያለው መላው የአማራ ህዝብ ነው ይላል ፋኖ አማረ እዚህ ምስራቅ ደንቢ ወረዳ ወቀራ ቀበሌ ጃርሳ ጎጥና ዳልኮ ጎጥ ነው እንግዲህ ትናንትና በመንግስት ኃይል ላይ ጥቃት የፈጸመው 4 ሻለቃዎች በመናበብ ነው ጥቃት የፈጸመው ያው እኛ በብርጌድ ደረጃ የደጃች ማሮን ብርጌድ አስተባባሪ ነበርኩት እኔ ማራጭነት መሪው ማለት ነው ሰማሪ ነበር እና ይሄ 4 ሻለቃ በመናበብ ጠላት ላይ ትልቅ ኪሳራ ደርሷል
እስቲ በዝርዝር ምን እንደሆነ መግለጽ ይቻላል? በዝርዝር መግለጽ እንችላለን። ከ41 በላይ ምርኮኛ ከ65 በላይ አስከሬን አንስቷል የጠላት ኃይል። በዛ ላይ እንግዲህ 106 ማለት ነው በአጠቃላይ መንግስት ኃይል ላይ ጥቃት የደረሰበት 106ቱም መሳሪያው የትም አልሄደም ወደ ፋኖች ገቢ ተደርጓል። ጦርነቱ የነበረው እንግዲህ የጠላት ኃይል እንዳልኩ መከላከያ ነኝ ብሎ ስሙን የሰየመው ግን መከላከያ ነን ብሎ ሞራል የሌለው ፋኖን የመዋጋት ሞራል አልቋል ማለት አለው። ምክንያቱም እኛን ለማሳደር ነው እንግዲህ በሁለት አቅጣጫ ገብቶ የነበሩ ማክሰኝት አካባቢና በዚህ በምስራቅ ደንቢ ወረዳ በቆላ ድባ ነው እንግዲህ በሁለት አካባቢ ነው የገቡት። በሁለት አካባቢ የገቡ ጠላቶችም ሳይወጡ ቀርተዋል። እንግዲህ ውጊያውን የጀመረው 3 ሰዓት አካባቢ ነው እስከ 11 ሰዓት ባለው ውጊያን የነበር ነው። መከላከያ ፋኖን የመወጋት ሞራል የለውም። ሩጫውም የሚገርም ነበረ። ተከትልከው ነበር ሲሮጡ የነበሩት። በዛ መካከል 50 አለቃና 100 አለቃዎችን በውጊያ ልውውጥ ተገለዋል። እንዲሁም ሌሎች የባንዳ አካላት አብረው ሲመሩ የነበሩትም እንዲሁ እርምጃ ተወስዶባቸዋል እና ውጊያ እኛን ለመያዝ ወይም ፋኖን ለመምታት ነው መጥቶ የነበረ። ፋኖ ባደረገው የፊት ለፊት ውጊያ እንዳልኩ 41ዶችን ማርኮ ከ65 በላይ አስከሬን አስነስቷል። ስለዚህ አሁን ምርኮኞቹ በእጃችሁ ነው የሚገኙት? ምርኮኞቹ በእጃችን ይገኛሉ። እንደው ምን ይላሉ? አነጋግራችኋቸዋል? ምርኮኞች አነጋግረናቸዋል። ምርኮኞችን ይገርማል። ምን ይላሉ መሰለ? እኛ ከእናንተ ጋር እንዋጋ ፈልገን አይደለም ተዋጉ እያሉ ሚልከን መከላከያ ሳይሆን ይሄ የብልጽግና አመራር ነው ስልጣኑን ለማስደርግ ወይም ስልጣኑ እንዲቀጣይነት እንዲኖረው እኛ ከእናንተ ጋር ለመዋጋት ፍላጎቱም እምነቱም የለንም ነው የሚሉት እና ስናናግራቸው እንዲሁም ወደ እናንተ ለመቀላቀል ብዙ ጥረት እናረግ ነበረ እንጂ እኛ እናንተ ጋር ልንዋጋ ያን ያህል ፍላጎት የለንም የሚል መልስ ነው አሁን እየሰጡ ያሉ። መከላከያ ምንም አይነት ሞራል እንደሌለው ነው የሚናገሩ። ምንም አይነት ሞራል የውጊያ ሞራል እንደሌለው በቃ ላሽቋል፣ አብቅቷል፣ ሙቷል ነው ያሉ እነሱ ራሳቸው መረጃ ሲሰጡና መከላከያ ስሙን መቀየር አለበት ከማለት ድረስ ተናግረዋል። እንግዲህ በቀጥታ ከመከላከያ ኃይሉ ጋር ነው እናንተ የተዋጋችሁት። አሁን እንደምትገልጽልኝ ከሆነ ምናልባት ሌሎች የሚሊሻ የአድማ በታኝ እንደዚህ የልዩ ኃይል በቅርቡም ዳግም የተጠሩትም አሉና እንደው ከነዚህ አካላት ጋር የተፈጸመ ወይም የተካሄደ ጦርነት አለ ወይስ በቀጥታ ከመከላከያ ጋር ነው? በቀጥታ መከላከያ ጋር ነው ውጊያው የነበረው። ግን የሚመሩ አካላት እንዳልኩ እነዚህ ሚሊሻ አድማ በታናዎች ነበሩ። እነሱ ሙሉ በሙሉ እርምጃ ተወስዶባቸዋል። የተማረኩ ግን እነዚህ መከላከያዎች ብቻ ናቸው ምርኮኛ በእጃችን ያለው። በዚህ ውጊያ የተሳተፉ በተለይ ከፋኖ አካባቢ የትኞቹ ሻለቆች ናቸው? ሻለቃ 4 ሻለቃዎች ናቸው። አንድነት ሻለቃ፣ አጼዎች ሻለቃ፣ ፈንቅል ሻለቃና ሳንጆ ጥለው ሞላ ሻለቃ በጥምረት በመሆን ነው ጥቃት የፈጸሙት። አሁን አካባቢው በምን ሁኔታ ላይ ነው ያለው? ጦርነቱ ቆሟል ማለት ነው? አካባቢው ጠላት የሚገርም ሩጠው የገቡት ኃይሎች ላይ ነበሩ። እዛው ከተማው ድረስ አስሩተን ስናስገባቸው አንዳችም ይወጣላቸው ኃይል የለም። ምክንያቱም መንግስት መከላከያ እንደሌለው ኃይል እንዳለቀበት አንድ የሚያሳይ መረጃ ነውና መንግስት ነኝ ብሎ መቆም እንደማይችል ሁሉ ነው እንግዲህ እነዚህ መረጃዎች የሰጡንና እየተደረገው እንደዚህ ነው። እንግዲህ በጎንደር የተለያዩ እንቅስቃሴዎች ይደረጋሉ። ደቡብ ጎንደር፣ ማዕከላዊ ጎንደር እንደው ይሄ የተቀናጀው አጠቃላይ እንቅስቃሴ ምናልባት በጎንደር ውስጥ ያለውን የአገዛዙን አቅም ምን ያህል እየጎዳው ምን ያህል ኪሳራ እያደረሰበት ነው ያለው? ጎንደር ውስጥ አጠቃላይ ያለውን ይሄ መዋቅር ባዴናዊ መዋቅር በነገራችን ላይ በተቻለ መጠን እንዳልኩ እንቅስቃሴ በሚያደርጉ ፋኖች ኪሳራ እየደረሰበት ነው ያለው። አሁን ግብር ማስከፈል አይችልም። ይህን እንቅስቃሴ ካቢኔ መንቀሳቀስ አይችልም እንደፈለገ። በየትም አጋጣሚ የመንግስት መዋቅር ስራ አቁሟል ማለት ይቻላል። ከተማ ላይ አልፎ አልፎ የመንግስት መዋቅር ይገኛል እንጂ በተለይ በገጠሩ አካባቢ ከቀበሌ ሊቀመንበር ጀምረ እስከ ምንሻ ሙሉ በሙሉ በፋኖ ቁጥጥር ስር ነው ያለው። ቀበሌዎች በሙሉ በየምድር በሚል ግዛት የሚጠቃለለው ማለት ነው። እንግዲህ የህብረተሰቡ አጠቃላይ በአሁኑ ሰዓት ያለው ከእናንተ ጋር በትብብርም በአንድም ይሁን በሌላ መስዋዕትነት በመክፈል የህብረተሰቡ የአርሶ አደሩ አጠቃላይ ቁመና በአሁኑ ሰዓት ያለበት ሁኔታ ምን ይመስላል? አርሶ አደሩም ህብረተሰቡም ለእኛ አሁን ትልቅ መንቃት ላይ ነው። ለፋኖ ድጋፍ ነው ያለው። ውጊያ ስንገባ እንኳን አብሮ ውጊያ ይሳተፋል። እንዲሁ በሚበላ በምግብ እንዲሁ ባልባሳት በሌሎች ነገሮች ፋኖን ነው እየደገፈ የሚገኘውና የመንግስትን ስም ባታነሳበት ደስ ይለዋል። ምክንያቱም አሁን እየደገፈ ያለ ፋኖን ነው። በቃ ፋኖ እያለ ነው የዘመረ የምታገኘው። ውጊያ ሲመጣ እንኳን አብሮ ጓንዲውን ክላሹን ወልውሎ ነው እየተሳተፈ የሚገኘው። በዛ ልክ ደግሞ ጓንዲ የነበረው ጥቁር ክላሽ እስከ ስናይፐር ድረስ ገበሬው እየታጠቀ ነው የሚገኘው። በተመሳሳይ በደቡብ ጎንደር ሳምንቱን በዘለቀ ውጊያ ከፍተኛ ድል መመዝገቡ ተገለጸ። ጋይንት ንፋስ መውጫ በአገዛዙ ሰራዊት ከፍተኛ ኪሳራ መድረሱን ያገኘነው መረጃ ያመለክታል። የአብይ አህመድ አገዛዝ ለመከላከያ ሰራዊቱ ጥርጊያ መንገድ እንዲከፍቱ የሚልካቸው የሚሊሻና የአድማ በታኝ አባላት ላይ የደረሰው ጉዳት ከፍተኛ ነው ያሉን የጉና ክፍለ ጦር የጋይንት ቀጠና አመራር
ሻለቃ ከፍ ያለው በአገዛዙ መከላከያ ሰራዊት ላይም እንዲሁ ትልቅ ኪሳራ አድርሰንበታል ብለዋል። በአገዛዙ ባለስልጣናት እየቀረበ ያለውና ፋኖን ከዘረፋና ህዝብ አገልግሎት ተቋማትን ከማውደም ጋር ተያይዞ የሚቀርበውን ክስ ሻለቃ ከፍ ያለው በማጣጣል በሞራል የበላይነት የፋኖ ጉዞ ቀጥሏል ሲሉ ይናገራሉ። ሰሞኑን ምንድነው ያለ ያው የብልጽግና ወታደር ኃይል በመጨማመር ወደኛ ወዳለንበት ልዩ ዘመቻ በ4-5 አቅጣጫ አርጎ ነበረ። በዚህም ወደ ገበሬው ወደ ሰፊው ማህበረሰብ በመሳብ ሲገባ ድረስ ዝም አልነው። ካገባ በኋላ ያው የሚገባውን እርምጃ አግኝቶ እኛም ከተማውን ዘልቀን ተቆጣጥረን የፈለግነውን ነገር ሰርተን ነው የወጣ ነው። ምንጊዜም ቢሆን ተላላኪ ባንዳ መከላከያ እንደማያድነው የተሰበሰበው ምንሻው እንደተበተነ አሁን 70 ምናምን ምንሻ የፊጥኛ ስሯል እየለቀመ ለምን ተበተናችሁ በማለት እና ስለዚህ ይሄ መከላከያ እንኳን ነገ ወደ ጠረፍ ሊሄድ ይችላል። አሁንም ቢሆን አዚም ሆኖ ማላዳ ነው ገብተን የፈለግነውን እንደምንሰራ ለማህበረሰቡ አስበን ነው እንጂ ማንም የገደበን የለም። ጥላትም በየቦታው ነው በየጣሻው ወድቆ የቀረው ቢጨንቃቸው ልብሱን እያወለቁ አልተቀበረ ዝም ብሎ አለ እስካሁን ማለት እና በዚህ የላይኛውም አሁን እነሱም ይላሉ አሁን መብራት ተቋርጦ ነበር። የስልክ አገልግሎት፣ የመብራት አገልግሎት፣ የውሃ አገልግሎት ተቋርጦ ነበር። ምንድነው ይሄንን እነሱ በከባድ መሳሪያ የመጡት እነሱ ናቸው። እኛ ከባድ መሳሪያ ክላሽና ከስናይፐር ብሬን ውጪ የለንም። በዙያ 3 ወይም በሞርተር መተው ፋኖ መታው ከህዝብ ለመነጠል እንደዚህ የሚሉትን ነገር በጣም ከእውነት የራቀ ነው። እነኚህ ሰዎች በባለፈውም ቪዲዮ ልከንላችኋል። ተስፋ የመቁረጥ ነገር ነው። እኛ ተገለገሉበት እያሉ የእናቶች ማዋለጃ፣ ጤና ጣቢያ፣ የገበሬ ማሰልጠኛ፣ ግብርና አቃጥለው ቪዲዮ ለእናንተ ሳይደርስ አይቀርም። ይሄ እንደዚህ በማስረጃ ሁሉ ነገር ለሰፊው ማህበረሰብ እናደርሳለን እንጂ እኛ ባንክ አንዘርፍ። እኛ እኮ ደብረ ታቦርንም ጋይንትንም ተቆጣጥረን ማህበረሰቡን አወያይተን እንኳን ባንክ ልንዘርፍ እንኳን መብራት መሰረተ ልማት ልናወድም መሰረተ ልማቶች እንዲጠበቁ ያሉትን ጥበቃዎች መሳሪያቸው እንዳይነካ አጠናክረን እንደውም ጥይት በመስጠት እነኚህ መሰረተ ልማቶች ነገ ለህዝብ ስለሚጠቅሙ ህዝብ ስለሚረከባቸው ከዩኒቨርሲቲ ተማሪዎች አንስተን ፈተናቸውን በሰላም ተፈትነው ወደ ፈተናው ወደ አዲስ አበባ በሄሊኮፕተር አርፎ እንዲሄድ ተለምነን የዩኒቨርሲቲ ዲኖች ለምነውን በዚህ ልክ ነው ያደረግነው። ለሀገር አሳቢ ነን፣ እንደነሱ አይደለንም። እና አሁን እነሱ ከእውነት የራቀ መብራቱን እነሱ ናቸው የመቱት ብለው ነው ያስተላልፈዋል ተብሎ ከእውነት የራቀ ነው። ለሰፊው ማህበረሰብ ይድረስልን። እኛ መሰረተ ልማት ጠባቂ እንጂ አውዳሚ አይደለንም። ይልቃውንስ አሁን ተስፋ በመቁረጥ ገበሬውን የተለያየ ሸቀጣ ሸቀጥ እንዳያገኝ መኪና በማገድ ማለት ነው የመኪና እንቅስቃሴን በማገድ ሰፊው ማህበረሰብ የቀንድ ከብት ይሸጣል፣ ጥራጥሬ ይሸምታል፣ ማዳበሪያ እንደዚህ ይሄን ሁላ ዘግቶ ገበሬውን አማሮ ለየለት ቀውስ ገበሬው አሁን ተሰብስቦኛ በቃ እስከ መቼ ነው እያለ ህዝባዊ እየሆነ ነው። እንደውም ህዝባዊ እያረጉት ነው። እና በዚህ ልክ በጣም ጋጠወጥ ስራ እየሰሩና ሀልቅ ያለፈ በደል አማራውን በፊት በማሰር ንጹሃኑን እኛን ነገር ሰርታችኋል በማለት እኛ ጋር ሲያቅታቸው ንጹሃኑን አፈገራሙን እጀ ሰላሙን እየረሸኑ ነው በደረሱበት። እና በዚህ ልክ ለሰፊው ማህበረሰብ አድርሱልን። ይሄ ነው ሻለቃ ከፍ ያለው። ምናልባት በኪሳራ ደረጃ እነሱ የደረሰውን ኪሳራ በተመለከተ በወታደር በመሳሪያ አቅም በሌሎችም በመሬት ይዞታ ወሳኝ የሆኑ ቦታዎችን በመያዝ ረገድ እንደው እነሱ ያጡት እናንተ ያገኛችሁት ምን አለ? እሺ አመሰግናለሁ። እነዚህ በተለያየ የነበሩበት ከከተማው ወደ 7 ያህል የመንግስት ተቋማት ግብርና፣ አስተዳደር፣ ፖሊስ ጣቢያ፣ ገበሬ ማሰልጠኛ፣ ሆስፒታል አካባቢ እነኛ አካባቢዎች እነሱ ይዘዋቸው ነበር። በእኛ ቁጥጥር ስር ሲሆኑ እንደ የተለያዩ ተተኳሽ አንስቶ የተለያዩ ነገሮችን እኛ በእጃችን አስገብተን የፈለግነውን ሰርተን ነው ማታ የገባን። በመነጋው እስከ 4 ሰዓት እዛው ነበርን። በዚህ ልክ ነው ጥቃት የደረሰበት። ምሽግ 4 ምሽግ ነው ተሰብሮ ይሄ ቦታ የተያዘው። በመነጋው ደግሞ ኛው ተያዘ። በቀን በዚህ በመበሳጨት የመብራት ማከፋፈያውን ራሳቸው በዙያ 3 መተው ፋኖ መታው እያሉ ጅምብር ለማህበረሰቡ ያስረዱ ነበር። እና በሞትም ሆነ በቁስለኛ ከባድ ይሄ ነው የማይባል ኪሳራ ነው የደረሰበት። እኛ መግደል ሰልችቶናል አሁን። ምክንያቱም ተገሎ የሚያልቅ አይደለም። ይሄንን ያልነቀውን ማህበረሰብ እየመለመለ ምንም ሳይሰለጥን እያመጣ እየማገደ አሁን የነሱን ሙትኛ አያስደስተንም። በየሰዓቱ እየሞቱ ምንም አይነት እንትን የለውም። ስለዚህ ምንም አይነት በቂ ስልጠና ሳይሰጡ በፉል ቤት በትምህርት ቤት እየታገትን ነው። ሲማረኩ እየተናገሩ ነው የሚማረኩ። እንደዚህ ፉል ቤት ምናምን አፍነው ዘመዶቻችን ካመጡ መኪና ላይ አግተው ያስወርዱናል። ካልሆነ ግን ይዘውን እየመጡ እዚህ የደረስ ነው እያሉ እና በግፍ እንደሮ ነው በግዳጅ እየመጣ ነው እየሞተ ያለ እና ከባድ ኪሳራ ደርሶበታል። በኦሮሚያ ብልጽግና የተሰየመው የአማራ ክልል ምስለኔ አስተዳደር በፋኖ ኃይሎች መሰረተ ልማት እየወደሙ ነው ሲል ገለጸ።
የአስተዳደሩ የተለያዩ ቢሮዎች በተናጠል መግለጫ እንዲያወጡም ታዘዋል። የክልሉ ሰላምና ጸጥታ ቢሮ የ15 ቢሊዮን ብር ውድመት በፋኖ ምክንያት ደርሷል ሲል የጤና ቢሮና የትምህርት ቢሮ በየድርሻቸው የሕክምናና የትምህርት ተቋማትን ጽንፈኞች ብለው በጠሯቸው የፋኖ ኃይሎች እየወደሙ ነው ሲሉ መግለጫ አውጥተዋል። ሁሉም የክልሉ ቢሮዎች በሚቀጥሉት ቀናት መሰል መግለጫ እንደሚያወጡ ይጠበቃል። በጦርነት ማሸነፍ ያቃተውን ኃይል በሐሰተኛ ፕሮፓጋንዳ ፋኖን ለማጠልሸት የታቀደ አዲስ የፕሮፓጋንዳ ስትራቴጂ ነው ይላል የአማራ ፋኖ በጎጃም የህዝብ ግንኙነት ክፍል። ፋኖ ባለፉት 8 ወራት በስነ ምግባርና ዲሲፕሊን የተጓዘባቸው የመስዋዕትነት ጉዞዎች በውጭ ሀገራት ጭምር ምስክርነት የተሰጠው ነው የሚለው የህዝብ ግንኙነት ክፍሉ የአብይ አህመድ አገዛዝ የተስፋ መቁረጥ ምልክት ነው ብሎታል። ፋኖ ማርሸት ፀሐይ ማይካመር ይመጣል ተብሎ ከተሰማ ወዲህ በርካታ የፕሮፓጋንዳ ዝግጅት ሲያደርጉ ነበርና አብይ አህመድ ከባህር ዳር አባረን አዲስ አበባ ያስገባናቸውን ካድሬዎቹን እንደገና ጠርቶ በስብሰባ ያሉ በማስመሰል ስራ ላይ ያሉ በማስመሰል መግለጫ እንዲያወጡ አዝዟል። 7 ያህል ተቋማት ታዝዘዋል። 3ቱ ዛሬ መግለጫ አወጥተዋል። 4ቱ ነገ ያወጣሉ። ጤና ቢሮ፣ ውሃ ቢሮ፣ መንገድ ትራንስፖርት ቢሮ፣ ንግድ ቢሮ፣ ኤሌክትሪክ ቢሮ፣ ትምህርት ቢሮ ሌሎችም ናቸው እንዲያወጡ የተገደዱት። 3ቱ አወጥተዋል። ለምሳሌ ጤና ቢሮ 967 የጤና ተቋማት በፋኖ ወድሞብኛል ይላል። አማራ ክልል 967 የጤና ተቋም የለም ሲጀመር። አማራ ክልል ያሉ የጤና ተቋማት 500 እንኳን አይሞሉም። 189 ወረዳ ነው ያለ። ከ189 ወረዳ ውስጥ 3 እንኳን ቢኖር የሌለውን እንኳን ቢኖር እንኳን 900 አይሞላም፣ 800ም አይሞላም። ፋኖ ዓለም አቀፍ የጦር ሕግ ጠብቆ ነው የሚዋጋው። መሰረተ ልማት ሳያወድም ንጹሃንን ሳይገድል ሀብት ሳይዘርፍ ነው የሚዋጋው። ይሄንን እኛም እናውቃለን፣ እነሱም ያውቃሉ፣ ዓለም አቀፍ ማህበረሰብ ያውቃል። በዚያ ደረጃ ነው የኛ እንቅስቃሴ። ይሄንን ለመቀልበስ ግን ኃይላቸው እንደበተነው ሲያውቁ፣ መሳሪያቸው እንደያዝንባቸው ሲያውቁ፣ በየአካባቢው እየገቡ መውጣት ሲያቀታቸው፣ እርቃር ውስጥ እንደገቡ ሲያውቁት በፕሮፓጋንዳ ፋኖን የመወንጀል ነው። ይሄ ወንጀላ ወደፊት ፋኖ እና አብይ አህመድ በሲቪሊያን ጭፍጨፋ፣ በመሰረተ ልማት ውድመት፣ በተለያዩ የጦር ወንጀሎች፣ የሰብአዊ ድርጊቶች ዘይግ እንደሚያቆመው ይታወቃል። ቀድሞ ከማይረባ ጉልበት ልባር ጉሊ ማለት አይነት ክስ ነው እየከሰሱ ያሉት። ቀሪዎቹ 4 መግለጫዎች ነገ ይወጣሉ። ደግሞ እንግዲህ የሚሉትን እናያለን። ምናልባት ማርሸት ይሄ ክስ በተለያየ መልኩ ነው የቀረበው። አንድም ከዚህ ከማዳበሪያ ጋር በተያያዘ የማዳበሪያ ለገበሬው እንዳይደርስ በማድረግ ከፍተኛ ችግር እየፈጠሩ ነው በሚልም ተከሳቸዋል። እንደዚሁም በጤና ቢሮም ሆነ በትምህርት ቢሮ የተከሰሳችሁት የጤና ተቋማትን በማውደም ትምህርት ተቋማትን